ከዚህ በፊት የተለያዩ የኮምፒውተር ስልጠናዎችን ሰራላችሁ ነበር። የተለያዩ አስተያየቶችንም ሰጣችሁኛል። ከዛ ውስጥ አንደኛው አስተያየታችሁ ምንድነው በፓርት ቢከፋፈልልን ነው ማለት ነው። ስለዚህ እሱን አካትቼ ሙሉ የኮምፒውተር ስልጠና ይዤላችሁ መጥቻለሁ። እዚህ ጋር እንደምትመለከቱት ፉል ኮርስ ነው። ኮምፒውተር፣ ኤክሴል፣ ፓወርፖይንት እንደዚሁም ደግሞ ማይክሮሶፍት ወርድ አለው ማለት ነው። ስለዚህ ሁሉንም አንድ በአንድ ለመመልከት እንሞክራለን ማለት ነው። ለምሳሌ ኮምፒውተር የሚለውን ከፍቼ ባሳያችሁ ውስጥ ላይ በፓወርፖይንት መልክ፣ በወርድ መልክ እንደዚሁም ደግሞ በፒዲኤፍ መልክ አለ። ኮርሱ መጨረሻ ላይ ሁሉንም ፋይሎች ደግሞ አስቀምጥላችኋለሁ ማለት ነው። ማይክሮሶፍት ኤክሴል ጋር በተመሳሳይ በፓወርፖይንት መልክ፣ ወርድ እንደዚሁም ደግሞ ፒዲኤፍ ፋይልም አለው እንደምትመለከቱት። ስለዚህ ሁሉም እዚህ ጋር የምታዩዋቸው በአንድ አይነት ፎርማት የተቀመጡ ናቸው ማለት ነው። ስለዚህ እነሱ እናያለን። ከመጀመራችን በፊትና ቪዲዮውን በተከታታይ እንዲቀጥል የምትፈልጉም ከሆነ ቪዲዮውን ላይክ በማድረግ እንደዚሁም ኮመንት ላይ አስተያየቶችን በመጻፍ ቪዲዮውንም ሼር በማድረግ ልታሳውቁኝ ትችላላችሁ ማለት ነው። አሁን በቀጥታ ወደ ዛሬው እንሄዳለን። የዛሬው ክፍል የሚሆነው ምንድነው? ትውውቅ ነው ማለት ነው። ለምሳሌ አንድ ሰው ኮምፒውተር ተምሬ ጨርሻለሁ ለማለት እዚህ ጋር የምታዩዋቸው ነገሮች ማካተት ይኖርበታል። እነሱን ምን ምን እንደሆኑ አሳያችኋለሁ ማለት ነው። አንደኛውን እንደ ሳምፕል ልንከፍተው እንችላለን። ሁሉም ለምሳሌ እዚህ ጋር ኮምፒውተር የሚለው ጋር ሀሳባቸው አንድ አይነት ነው። ይሄ ፓወርፖይንት፣ ይሄ ደግሞ በወርድ፣ ይሄኛው በፒዲኤፍ መልክ መቀመጡ ነው ማለት ነው። ለምሳሌ ፒዲኤፍ ላይ ልንመለከተው እንችላለን። ልክፈተውና 16 ገጽ ነው እንደምታዩት፣ በጣም ትንሽ ነው። ነገር ግን ሁሉንም በተግባር ነው እያሳየኋችሁ የሚሄደው ማለት ነው። ትውውቁን ከጨረስን በኋላ እንደምታዩት ያው ቤዚክ ኮምፒውተር ኮርስ ነው ለጀማሪዎች ከዜሮ ጀምራችሁ እስከ መጨረሻው ያለውን የሚያሳያችሁ ቪዲዮ ነው ማለት ነው። የተለያዩ ሞጁሎችን በውስጡ ያካተተ ነው። ለምሳሌ ሞጁል 1 ላይ እዚህ ጋር እንደምታዩት ኢንትሮዳክሽን ቱ ኮምፒውተር ነው። ስለዚህ ዋትስ ኮምፒውተር የሚለውን እናያለን። ፓርትስ ኦፍ ኮምፒውተር እንመለከታለን። ሃርድዌር እና ሶፍትዌር ምን እንደሆኑ በደንብ እናያለን ማለት ነው። ሞጁል 1ን ስንጨርስ ደግሞ ወደ ሞጁል 2 ነው የምንሄደው። ሞጁል 2 ላይ ደግሞ ጌቲንግ ስታርትድ ዊዝ ዊንዶ ወይም ደግሞ ዊንዶ ላይ ያሉ ነገሮችን በአጠቃላይ እናያለን። ኮምፒውተር እንዴት ይበራል፣ እንዴት ይጠፋል ከሚለው ጀምረን ዴስክቶፕ ላይ ያሉ አጠቃላይ ነገሮችን እንመለከታለን። ማውዝ አጠቃቀም እንዴት እንደሆነ እናያለን። በተመሳሳይ ኪቦርድ አጠቃቀምንም እናያለን ማለት ነው። ይህን ሁሉ የምናየው በሞጁል 2 ስር ይሆናል ማለት ነው። ወደ ሞጁል 3 ደግሞ ስንገባ ኢሴንሻል ኮምፒውተር ስኪል የሚባሉ አሉ። እነሱ እናያለን። ለምሳሌ ፋይሎችን መፍጠር፣ ፎልደሮችን መፍጠር፣ ከቦታ ቦታ ማዘዋወር የመሳሰሉትን ነገር እንመለከታለን። ፋይል ኤክስፕሎረር ምንድን ነው የሚለውንም በዝርዝር እናያለን ማለት ነው። ወደ ሞጁል 4 ስንመጣ ደግሞ እዚህ ጋር የምትመለከቱትን ነው። ኢንተርኔት እንዴት መጠቀም እንደምንችል በደንብ እናያለን። ዋትስ ኢንተርኔት የሚለውን እንመልሳለን። እንዴት አድርገን ብሮዝ ማድረግ እንችላለን። ኢንተርኔት ስንጠቀም ደግሞ የተለያዩ ሴፍቲዎች አሉ። ሀክ እንዳትደረጉ ሊሆን ይችላል፣ ቫይረስ እንዳያጠቃችሁ ምን ምን እንደሆኑ እነሱንም በዝርዝር እንመለከታቸዋለን። ሞጁል 4ን እንዳጠናቀቅን ደግሞ ወደ ሞጁል 5 ነው የምንሄደው። ሞጁል 5 ላይ ደግሞ የምናየው ከኢሜይል ቤዚክስ ጋር የተያዙ ነገሮችን እንመለከታለን። ስለዚህ የኢሜይል አካውንቶችን አብረን ክሬት እናደርጋለን። በተመሳሳይ ኢሜይሎችን እንልካለን። የተላኩልንን ደግሞ ተቀብለን እንዴት ማየት እንደምንችልም አሳያችኋለሁ። በተመሳሳይ ኢሜይል ላይም የተለያዩ ሴፍቲዎች አሉ። እነሱ ምን እንደሆኑ እንመለከታለን ማለት ነው። ይህን ስንጨርስ ሞጁል 6 ላይ ደግሞ ማይክሮሶፍት ኦፊስ ቤዚክ የሚባሉት ነገሮችን እናያለን። ወርድ፣ ኤክሴል፣ ፓወርፖይንትን የተወሰነ ነገር እንመለከታለን። ምክንያቱም ሶስቱንም ደግሞ ራሳቸውን ችለው እንደ ኮርስ ስለምናያቸው እዚህ ጋር ቤዚክ የሚባሉትን ነገሮች ብቻ ነው የምንመለከተው። ይህን ስንጨርስ ደግሞ ወደ ሞጁል 7 ነው የምንሄደው። እዚህ ላይ ደግሞ ከመልቲሚዲያ እንደዚሁም ኢንተርቴንመንት ጋር የተያዙ ነገሮችን እናያለን ማለት ነው። ይህን ስንጨርስ ወደ ሞጁል 8 እናልፍና ኮምፒውተር ሜንቴናንስ ወይም የኮምፒውተር ጥገናዎችን ራሳችን መስራት ያሉብን ነገሮች እናያለን። ለምሳሌ ኮምፒውተራችን ፈጣን እንዲሆን ሊሆን ይችላል፣ ቫይረሶች እንዴት መከላከል እንደምንችል የመሳሰሉትን እናያለን። ሞጁል 9 ላይ ደግሞ ስለ ክላውድ ኮምፒውቲንግ በደንብ እንመለከታለን ማለት ነው። ሞጁል 9ን ስንጨርስ ወደ ፕራክቲካል ኤክሰርሳይሶች ነው የምናየው። የተለያዩ ኤክሰርሳይሶችን አብረን እንሰራለን። ይህን ከጨረስን በኋላ ፋይናል አሰስመንት ይኖረናል ማለት ነው። ራሳችሁን ቴስት የምታደርጉባቸው የተለያዩ ፈተናዎች ይኖራሉ። እነዛን ትሰራላችሁ። ቴሌግራም ላይም ልትልኩልኝ ትችላላችሁ ማለት ነው። ስለዚህ በእነዚህ ውስጥ አሁን የተለያዩ ፕራክቲካል የሆኑ ታስኮችን አብረን እንመለከታለን። ከፓወርፖይንት ከመሳሰሉት ጋር የተያዙ ታስኮችንም እንሰራለን ማለት ነው። እንደምታዩት አሁን ሁሉም እዚህ ጋር ተቀምጠዋል ማለት ነው። ይህንን ትውውቁን ከጨረስን በኋላ እንመለከተዋለን። ስለዚህ የኮምፒውተርን እዚህ ጋር ነው የምንጨርሰው ማለት ነው። አንድ አይነት ናቸው። በፓወርፖይንት መልክም የተቀመጠው ይሄው ነው። አጠር አጠር ባለ ሁኔታ ስለተቀመጠ ብቻ ነው ማለት ነው ለውጡ። እንደምታዩት እዚህ ጋር ወደ 22 አካባቢ ነው ወይም ደግሞ 22 ስላይዶች አሉን ማለት ነው እዚህ ጋር ፓወርፖይንት ላይ። የኮምፒውተሩን ስንጨርስ ደግሞ በቀጥታ የምንሄደው ወደ ኤክሴል ይሆናል ማለት ነው። ኤክሴል ላይም እዚህ ጋር እንደምታዩቸው 3 አማራጮች አሉን ብያችኋለሁ። አሁንም ፒዲኤፉን ልክፈትላችሁ ለምሳሌ። ከዛ ማውጫዎቹን እንመለከታለን። ማይክሮሶፍት ኤክሴል አንድ ሰውን ይችላል ብለን የምንለው አሁን የምናያቸው ነገሮች ከጨረሰ ይሆናል ማለት ነው። እንደምታዩት ከዜሮ ጀምረን በደንብ መጠቀም እስከምችሉበት ደረጃ ያለውን
አሳያችኋለሁ። ስለዚህ ይህም በሞጁል የተከፋፈለ ነው። ሞጁል 1 ላይ ዋት ኢዝ ኤክሴል ወይም ኤክሴል ራሱ ምንድን ነው የሚለውን እናያለን። ኤክሴል ላይ ያሉ ኢንተርፌሶች ምን እንደሆኑና ጥቅማቸውን እንለያለን ማለት ነው። ከዛ ወደ ሞጁል 2 ነው የምናልፈው። ሞጁል 2 ላይ ደግሞ ቤዚክ የሚባሉ ኦፕሬሽኖች አሉ። ስለዚህ ምንድነው ለምሳሌ ኤክሴል መክፈት ሊሆን ይችላል፣ ወይም ኤክሴል ከመክፈት እንጀምራለን። ዳታዎችን ሰሌክት ማድረግ፣ ኤዲት ማድረግ፣ ማስገባት የመሳሰሉትን ነገሮች እናያለን ማለት ነው። ሞጁል 3 ላይ ደግሞ እዚጋ የምታዩቸው ፎርማት ማድረግ ነው። ስለዚህ ፎርማቲንግ ኢን ኤክሴልን በደንብ እናያለን። ሴል ፎርማት ማድረግ፣ ነምበር ፎርማት፣ እንደዚሁም ደግሞ ሮና ኮለመኖችን እንዴት አጀስት ማድረግ እንደምንችል እናያለን። ቀጣዩ ደግሞ ሞጁል 4 ነው የሚሆነው። እዚህ ላይ ደግሞ ስለ ፎርሙላዎች ነው የምናየው። ስለዚህ ፎርሙላ ላይ ቤዚክ የሚባሉ ነገሮችን አሳያችኋለሁ። የማትስም ደግሞ ቤዚክ የሚባሉ ፎርሙላዎች አሉ። መደመር፣ መቀነስ የመሳሰሉትን እናያለን። ኮመን ፈንክሽን ለምሳሌ ኢኳል ቱ ሰም፣ አቨሬጅ የመሳሰሉትንም እናያለን። በመቀጠል አውቶ ሰምን እንመለከታለን ማለት ነው። ከዛ በኋላ ወደ ሞጁል 5 ነው የምናልፈው። ሞጁል 5 ላይ ደግሞ ዳታዎችን ማኔጅ ማድረግ እንጀምራለን። ስለዚህ ማኔጅ ስናደርግ ሶርት ማድረግ፣ ፍሊተር ማድረግ፣ ዳታ ቫሊዴሽንን በደንብ እንመለከታለን ማለት ነው። ከዛ ይህን ስንጨርስ ደግሞ ወደ ቴብል እና ቻርት ነው የምንገባው። ስለዚህ ኤክሴል ላይ ቴብል ማስገባት፣ ቻርት ማስገባት፣ እንደዚሁም ደግሞ ያስገባናቸውን ቻርቶች እንዴት አድርገን ፎርማት ማድረግ እንደምንችልም እንመለከታለን ማለት ነው። ይሄ ካለቀ በኋላ ወደ ሞጁል 7 ነው የምንሄደው። ሞጁል 7 ላይ ደግሞ ወርኪንግ ዊዝ መልቲፕል ወርክሽት ወይም ደግሞ ብዙ ወርክሽት ይኖረናል አንድ ሽት ላይ። እነዛ እንዴት አድርገን መስራት እንደምንችል አሳያችኋለሁ ማለት ነው። ስለዚህ ሽት ቤዚክስን እንማራለን። ዳታዎችን ሙቭ ማድረግ ከአንዱ ሽት ወደ ሌላ ሽት ሊሆን ይችላል። ሊንክ ማድረግ ወይም ማያያዝ እንዴት እንደምንችልም አሳያችኋለሁ። ይህን ከተማርን በኋላ ደግሞ ወደ ሞጁል 8 ነው የምናልፈው። ሞጁል 8 ላይ ደግሞ ፔጅ ሴታፕ ኤንድ ፕሪንቲንግን እንመለከታለን። ስለዚህ ፔጅ ሌአውት እንዴት ይስተካከላል የሚለውን እናያለን። ፕሪንት ፕሪቪው፣ እንደዚሁም ደግሞ ፕሪንት ስናደርግ የተለያዩ ኦፕሽኖች አሉ። እነሱንም ምን እንደሆኑ በዝርዝር እናያለን። ከዛ ወደ ሞጁል 9 ነው የምናልፈው። ሞጁል 9 ላይ ደግሞ ሾርት ከቶችን እናያለን። ኤክሴል ላይ ያሉ መሰረታዊ የሚባሉ ሾርት ከቶችን እንመለከታለን። ከዛ ወደ ኤክሰርሳይሶች ነው የምንገባው ማለት ነው። ስለዚህ ዳታ ኢንትሪ ኤክሰርሳይሶችን እንሰራለን። በጀት፣ ሽት፣ ቻርት ኤክሰርሳይዝ፣ ሶርት እና ፍሊተር እነዚህን የመሳሰሉትን ኤክሰርሳይሶችን እንሰራ እና ፋይናል አሰስመንት ይኖረናል። ቲዮሪ ጥያቄዎች ይኖራሉ፣ እንደዚሁም ፕራክቲካል ጥያቄዎች ይኖራሉ። እነዛን ደግሞ እናንተ ትሰራላችሁ ማለት ነው። ይሄም እንደምታዩት ወደ 14 ፔጅ አካባቢ ነው። ይሄንን ግን እንዳልኳችሁ በተግባር እያንዳንዷን ነገር እያሳየኋችሁ ነው የምንሄደው ማለት ነው። ከዛ በኋላ ይህን ከጨረስን በኋላ ደግሞ የምናልፈው ወደ ፓወርፖይንት ነው። ስለዚህ ፓወርፖይንትም እዚህ ጋር እንደምታዩት አዘጋጅቼ ጨርሻለሁ። ፒዲኤፉን አሁንም ከፍተን መመልከት እንችላለን። ወደ 17 አካባቢ ነው እዚህ ጋር ገጹ እንደምትመለከቱት። ይህንንም ከጀማሪ ጀምሮ በደንብ እናየዋለን ማለት ነው። ስለዚህ ሞጁል 1 ላይ ኢንትሮዳክሽን ቱ ፓወርፖይንት ይኖረናል። ፓወርፖይንት ምንድን ነው፣ ለምን እንጠቀመዋለን፣ እንደዚሁም ኢንተርፌሱ ላይ ያሉ ነገሮች ምን ምንድን ናቸው የሚለውን በደንብ እናያለን። እሱን ከጨረስን በኋላ ደግሞ እንዴት አድርገን ፕሬዘንቴሽን ክሬት ማድረግ ወይም ማዘጋጀት እንደምንችል እናያለን። ከዛ በመቀጠል ደግሞ ያዘጋጀነውን ፓወርፖይንት እንዴት መጀመር ወይም ስታርት ማድረግ እንዴት እንደምንችል እናያለን። ከዛ ደግሞ የሚጨመሩ ነገሮች ይኖራሉ። ለምሳሌ ስላይዶችን መጨመር የመሳሰሉትን ነገሮች ማኔጅ ማድረግን ጨምሮ እንመለከታለን ማለት ነው። ሞጁል 3 ላይ ደግሞ ከቴክስት ጋር በተያያዘ ለምሳሌ ቴክስቶችን መጨመር፣ ቴክስቶችን ፎርማት ማድረግ፣ ፓራግራፍ እንዴት ፎርማት እንደሚደረግም በዝርዝር እናያለን። ሞጁል 4 ላይ ዲዛይን እንዴት ማድረግ እንደምንችል እናያለን። ቲም መቀየር፣ ባክግራውንድ ወይም የስላይድ ባክግራውንድ መቀየር፣ ሌአውት ኦፕሽን የመሳሰሉትን ነገሮች እናያለን። ሞጁል 5 ላይ ደግሞ የተለያዩ ቪዥዋል ኮንቴንቶች አሉ የሚገቡ ፒክቸር ወይም ፎቶ፣ ሼፖች፣ አይከን እንደ ኢሉስትሬሽን አለ፣ ስማርት አርት፣ ስክሪንሾት፣ እነዚህን ነገሮች እንዳለ እያስገባው በተግባር አሳያችኋለሁ ወይም እንመለከታለን ማለት ነው። ሞጁል 5ን ስንጨርስ ወደ ሞጁል 6 ነው የምንሄደው። ሞጁል 6 ላይ ደግሞ ቴብል ኤንድ ቻርትን ነው የምናየው። ስለዚህ ቴብል እንዴት ይገባል፣ ቻርት እንዴት ይገባል የሚሉትን ነገሮች በዝርዝር እንመለከታለን። ከዛ ቀጣዩ የሚሆነው ሞጁል 7 ላይ ደግሞ አኒሜሽን እና ትራንዚሽኖችን እንዴት እንደምናስገባ እናያለን። አኒሜሽን ፔኖች አሉ፣ ስላይድ ትራንዚሽን አለ። እነዚህን በዝርዝር አሳያችኋለሁ። ከዛ ወደ ሞጁል 8 ስንገባ ደግሞ ወርኪንግ ዊዝ መልቲሚዲያ ወይም የተለያዩ የሚገቡ መልቲሚዲያዎች አሉ። ቪዲዮዎች፣ ኦዲዮዎችን ማስገባት ጨምሮ ለምሳሌ ፓወርፖይንታችሁ ላይ ኦዲዮ ወይም ድምፅ ማስገባት ትችላላችሁ። ቪዲዮዎችን ማስገባት ይቻላል። እነሱን እናያለን። ወደ ሞጁል 9 ስናልፍ ደግሞ ስላይድ ሾው ላይ የተለያዩ ቱሎች አሉ። እነሱን እናያለን ማለት ነው። ለምሳሌ ረኒንግ ስላይድ ሾው፣ ፕሬዘንተር ቱልስ አለ። ሪከርድ ማድረግ ስላይዳችሁን ሪከርድ ማድረግ ትችላላችሁ። እሱን ሁሉ እንመለከታለን። ሞጁል 10 ላይ ደግሞ ኮላቦሬሽን ኤንድ ሼሪንግ ነው። ለሰዎች ሼር ማድረግ እንዴት እንደምትችሉ፣ ኮመንቶችን መጻፍ የመሳሰሉትን ነገሮች እናያለን ማለት ነው። ኤክስፖርት ኦፕሽኖችም አሉ። ለምሳሌ የሰራችሁትን ፓወርፖይንት በፒዲኤፍ መልክ ወይም እናንተ በፈለጋችሁት መልክ ኤክስፖርት ማድረግ ይቻላል። እነሱንም አሳያችኋለሁ።
ከዛ ወደ ሞጁል 11 ስንገባ ደግሞ ለምሳሌ ፓወርፖይንቱን ፕሪንት ማድረግ ከፈለጋችሁ ፕሪንት ሌያውት እንዴት ይዘጋጃል፣ ፔጅ ሴታፕንም እንዴት እናስተካክላለን የሚለውን እናያለን ማለት ነው። ከዛ በኋላ ሞጁል 12 ላይ ደግሞ ፓወርፖይንት ላይ ወሳኝ የሚባሉ ሾርት ከቶች አሉ፣ እነሱን እናያቸዋለን። ሞጁል 13 ደግሞ ፕራክቲካል አክቲቪቲዎች ይኖሩናል፣ እነሱን ነው የምንመለከተው። እዚህ ጋር የምታዩዋቸው የተለያዩ አክቲቪቲዎች አሉ ማለት ነው። እነዚህን እንሰራና መጨረሻ ላይ ደግሞ ፋይናል አሰስመንት ይኖረናል። ስለዚህ እሱም ቲዮሪም አለው ፕራክቲካልም አለው ማለት ነው። በዝርዝር እናያቸዋለን። ለምሳሌ እዚህ ጋር ገብቼ ባሳያችሁ ጥያቄዎቹም የተዘጋጁ ስለሆኑ በቀጥታ ከዚህ እያያችሁ ትሰራላችሁ። ከዛ ቴሌግራም ላይ እዚህም ላይ ልትልኩልኝ ትችላላችሁ ማለት ነው። ፓወርፖይንትን ስንጨርስ ደግሞ እዚህ ጋር የምትመለከቱት ማይክሮሶፍት ወርድ አለላችሁ። ለምሳሌ ኮምፒውተርን ከጨረስን በኋላ ቀጥታ እንድቀጥልላችሁ የምትፈልጉትን መምረጥ ይቻላል። ለምሳሌ ከኮምፒውተር ቀጥሎ ወርድ፣ ኤክሴል፣ ፓወርፖይንት እያለን ልንሄድ እንችላለን። ዋናው ግን ከኮምፒውተር ጀምረን ሌሎቹን እያስከተልን ነው የምንሄደው። ኮመንት ላይም ልታሳውቁኝ ትችላላችሁ ማለት ነው ከኮምፒውተር ቀጥላችሁ ምን መማር እንደምትፈልጉ። ከዛ ደግሞ ማይክሮሶፍት ወርድን ነው የምናየው። እንክፈተው እዚህ ጋር። እሱም እንደምታዩት ተዘጋጅቶለታል የተለያየ ዶክመንት ፎርማቶች። ለምሳሌ አሁንም ፒዲኤፉን ልክፈተው በጀመርንበት እንድንጨርስ ወደ 15 አካባቢ ፔጅ ነው እንደምታዩት። ይህንን እያነበባችሁ ብዙ ነገር ግልጽ ሊሆንላችሁ ይችላል ማለት ነው። ስለዚህም በሞጁል የተከፋፈለ ነው። ሞጁል 1 ላይ ኢንትሮዳክሽን ቱ ማይክሮሶፍት ወርድ ይኖረናል። ምንድነው ማይክሮሶፍት ወርድ የሚለው እናያለን፣ ለምን እንጠቀመዋለን፣ እንደዚሁም ኢንተርፌሶቹን እናያቸዋለን ማለት ነው። ሞጁል 2 ላይ ደግሞ እንዴት አድርገን ዶክመንት ክሬት እናድርጋለን፣ ከዛ ደግሞ ማኔጅ እናድርጋለን የሚለውን እናያለን ማለት ነው። ስለዚህ ዶክመንቶችን ክሬት ማድረግ፣ ሴቭ ማድረግ፣ ዘግተን መውጣት፣ እንደገና ደግሞ መክፈትን እናያለን። ይህን ካደረግን በኋላ ደግሞ ታይፒንግ እንደዚሁም ደግሞ ኤዲቲንግ ቴክስቶችን እንመለከታለን። ስለዚህ ታይፒንግ እና ናቪጌሽን፣ ለምሳሌ የሆነ ሰርች የምታደርጉት ነገር ካለ በቀላሉ እንዴት ናቪጌት ማድረግ እንደምችሉ እናያለን። ሰሌክት እንዴት ይደረጋል፣ ኤዲት እንዴት ይደረጋል የሚለውንም እንመለከታለን ማለት ነው። ከዛ በኋላ ወደ ሞጁል 4 ነው የምናልፈው። ሞጁል 4 ላይ ደግሞ ቴክስቶችን እንደዚሁም ደግሞ ፓራግራፎችን እንዴት ኤዲት ማድረግ እንደምችሉ እንመለከታለን። ስለዚህ ቤዚክ የሚባል ቴክስት ፎርማቲንግ፣ ፓራግራፍ ፎርማቲንግ እንደዚሁም ደግሞ የተለያዩ ስታይሎችን እንዴት መጠቀም እንደምችልም እናያለን። ሞጁል 5 ላይ ደግሞ ከፔጅ ጋር በተገናኘ ነው። ለምሳሌ ፔጅ ሌያውት ማስተካከል፣ ፔጅ ብሬክ ማስገባት፣ ሄደር፣ ፉተር የመሳሰሉትን ነገሮች እንዴት እንደምታስገቡ እናያለን ማለት ነው። ሞጁል 6 ላይ ኢንሰርቲንግ ኦብጀክት ወይም ኦብጀክቶችን ማስገባት ነው። ለምሳሌ ኢሜጅ ሊሆን ይችላል፣ ሼፕ፣ ቴብል፣ አይከን፣ ሲምቦል፣ ወርድ አርት የመሳሰሉትን ነገሮች በቀላሉ እንዴት ማስገባት እንደምችሉ አሳያችኋለሁ። ሞጁል 7 ላይ ደግሞ ከቴምፕሌቶች ጋር በተያያዘ ነው። ለምሳሌ ቅድሚያውኑ ተዘጋጅተው የተቀመጡ ቴምፕሌቶች አሉ። እነሱን እንዴት ኤዲት እናደርጋለን ወይም እንጠቀማለን የሚለውን አሳያችኋለሁ፣ ሞዲፋይ ማድረግን ጨምረን ማለት ነው። ከዛ ፕሩፊንግ ቱሎች አሉ። ለምሳሌ አንድ ዶክመንት ከተዘጋጀ በኋላ ፕሩፍ መደረግ አለበት። ስፔሊንጉ ልክ ነው ወይ፣ ግራመሩ የመሳሰሉት ነገሮች። ስለዚህ ስፔሊንግ ቼክ ማድረግ፣ ቴዛረስ፣ ወርድ ካውንት የመሳሰሉትን ነገሮች እናያለን። ሞጁል 9 ላይ ደግሞ ከፕሪንቲንግ እንደዚሁም ኤክስፖርቲንግ ጋር በተያያዘ ፕሪንት ሴትአፕ፣ ፔጅ ፕሪቪው፣ ኤክስፖርት ኦፕሽንን እናያለን። ሞጁል 9 ላይ ደግሞ ሾርት ከቶችን እንመለከታለን ማለት ነው። ሞጁል 11 ላይ ፕራክቲካል አክቲቪቲ ይኖረናል። እዚህ ጋር የምትዋቸውን ጨምሮ ደብዳቤ መጻፍ እንደዚሁም ደግሞ ሲቪ ማዘጋጀት ወይም ሪዙሜ ማዘጋጀት፣ ሪፖርት ማዘጋጀት መቻል ይኖርባቸዋል። እሱን አብረን እንሰራለን። መጨረሻ ላይ ደግሞ ፋይናል አሰስመንት ይኖረናል። ቲዎሪ እንደዚሁም ደግሞ ፕራክቲካል ታስኮችን እንሰራለን ማለት ነው። እንዳልኳችሁ ሁሉም ተዘጋጅተው ያለቁ ናቸው ማለት ነው። ስለዚህ እንደ መግቢያ ያህል ይህን ካልኳችሁ አሁን በቀጣዩ ክፍል ደግሞ በቀጥታ ከኮምፒውተር ጀምረን እያንዳንዷን ነገር በተግባር እየተመለከትን እንሄዳለን ማለት ነው። ስለዚህ ቀጣዮቹም ክፍሎች እንድለቅላችሁ ፍላጎት እንዳላችሁ ማወቅ የምችለው ቪዲዮ ላይክ ስታደርጉ እንደዚሁም ኮመንት ላይ ስታሳውቁኝ ስለሆነ ላይክ ማድረግ እንደዚሁም ኮመንት ላይ አስተያየቶችን መጻፍ እንዳትረሱ። ክፍል 2ን ቶሎ ለቅላችኋለሁ ማለት ነው። ስለዚህ ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። አመሰግናለሁ በጣም ቻው።